ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ጄኔቲክስ ሌሰን 26ን አይተናል። እዛ ሌሰን 26 ላይ ያየነው ስለ ብሪዲንግ ነበረ። ብሪዲንግ ማለት ምን ማለት እንደሆነ፣ ብሪዲንግ ምን ሁኔታዎችን እንደሚያካትት፣ ከዛም በተጨማሪ ስለ ፕላንት ብሪዲንግ አይተናል። ሴሌክቲቭ ብሪዲንግ ምን ማለት እንደሆነ፣ ፕላንት ብሪዲንግ ጊዜ ፕላንት ብሪድ ማድረግ ወይንም እጽዋትን የማዳቀል ለምን አስፈላጊ እንደሆነና ያለውን ጠቀሜታ በዝርዝር አይተናል። በፕላንት ብሪዲንግ በምናከናውንበት ጊዜ የተለያዩ ዘዴዎች ከሲምፕል እስከ ኮምፕሌክስ የሆኑ የተለያዩ ዘዴዎች መኖራቸውንና እነኚህም ውስጥ በዋነኛነት ማስ ሴሌክሽን፣ ፒውር ሴሌክሽን እና በልክ ሴሌክሽን የሚባሉት በዋነኛነት እየተተገበሩ ያሉ መሆናቸውን እነኚህን በዝርዝር አይተን ነው ያጠቃለለው ሌሰናችንን። እንግዲህ በዛሬው ሌሰናችን ደግሞ የምናየው ስለ አኒማል ብሪዲንግ ይሆናል ማለት ነው። ሌሰን 27 ብሪዲንግ ፓርት 2 አኒማል ብሪዲንግ። እንግዲህ ስለ ፕላንት ብሪዲንግ አይተናል። ስለ አኒማል ብሪዲንግ በምንመጣበት ጊዜ ደግሞ አኒማል ብሪዲንግ ኮንሲስትስ ኦፍ ቹዚንግ ዲ ዲዛይርድ ኳሊቲ ካራክተሪስቲክ selecting the breeding stock and determining the breeding system። እንግዲህ አኒማል ብሪዲንግ በምናከናውንበት ጊዜ የሚካተቱ ሁኔታዎች ወይንም መሟላት ያለባቸው ሁኔታዎች አሉ። የመጀመሪያው ሁኔታ ምንድነው? ከማዳቀላችን በፊት ለማዳቀል የፈለግናቸውን አኒማሎች የምንፈልገውን የኳሊቲ አይነት ወይንም የጥራት የምንፈልገውን የጥራት አይነት እንግዲህ ጥራት ስንል በምርት በስጋቸው ሊሆን ይችላል፣ በቁመናቸው ሊሆናል፣ በቆዳቸው ሊሆን ይችላል፣ በከለራቸው ሊሆን ይችላል። በእይታ የምናየውን ለሰዎች የምንመርጠውን ኳሊቲ የያዙት የትኞቹ ናቸው ብለን እንመርጣለን ማለት ነው ፕላንት አኒማሎቹን። ከዛ የመጀመሪያው መምረጥ ነው። የሚፈለገውን ይዘት ያላቸውን የእንስሳት አይነት መምረጥ ነው። ሁለተኛ ሴሌክት ዘ ብሪዲንግ ስቶክ። እንግዲህ ከመረጥን በኋላ ደግሞ እነኛን የማናዳቅላቸውን የእንስሳት አይነቶችን መምረጥ ነው። መጀመሪያ የምንመርጠው የኳሊቲውን ይዘቱን ነው ምንለየው። ምን ይዘት የያዙትን ነው የምንፈልገው ነው። ያንን የያዙትን ከዛ እንመርጣለን ማለት ነው። ከይዘቱን የያዙ ከመረጥን በኋላ ደግሞ ዲተርሚኒንግ ዚ ብሪዲንግ ሲስተም፣ በምን መልኩ ነው እነኚህን አዳቅለን ያንን የፈለግነውን ዘረ መልክ የያዙ ወይንም የምንፈልገውን ኳሊቲ የሚሰጡንን እንስሳት የምናገኘው ነው። እነኚህ ሶስቱ ይህን ደግምላችኋለሁ። የመጀመሪያው choosing the desired quality characteristic፣ ሁለተኛ selecting the breeding stock፣ ሶስተኛ determining the breeding system። እንዲህ የመጀመሪያው የምንፈልገውን የኳሊቲ አይነት መለየት፣ ሁለተኛ ያንን ኳሊቲ የያዙ የእንስሳቶቹን አይነቶች ደግሞ መምረጥ መለየት፣ ከዛ በኋላ እነኚህን በምን መልኩ ማዳቀል እንደምንችል መለየት ማለት ነው። ሴሌክቲቭ ብሪዲንግ ኢንቮልቭስ እንግዲህ ሴሌክቲቭ ብሪዲንግ ወይም መርጦ የማዳቀል ፕሮሰስ ደግሞ ምንን ያካትታል? ቹዚንግ ፓረንትስ ዊዝ ፓርቲኩላር ካራክተሪስቲክ ቱ ብሪድ ዊዝ ኢች አዘር ፕሮዲውስ ኦፍስፕሪንግስ ዊዝ ሞር ዲዛይረብል ካራክተሪስቲክ። እንግዲህ ያንን ሁለት የምናዳቅላቸው እንስሳቶች የምንፈልገውን የጥራት አይነት እንግዲህ ጥራቱ የመልክ ይሁን ይዘት ይሁን የምርት ይሁን ይሄ እኛ የምንመርጠው ነው። ያንን የያዙትን መምረጥና እነኛን በማዳቀል የምንፈልገውን ይዘት የያዙ ኦፍስፕሪንጎችን ማግኘት ማለት ነው። እንግዲህ ሴሌክቲቭ ብሪዲንግ ማለት ይሄንን ያካትታል። there are two types of selective breeding: artificial selection, they are inbreed, and cross breeding። እንግዲህ ሁለት አይነት የሴሌክሽን መንገዶች አሉ። there are two types of selective breeding or artificial selection. they are ኢንብሪዲንግ ኤንድ ክሮስ ብሪዲንግ። እንዲህ ሁለቱ አይነት ናቸው። እንግዲህ አርቲፊሻል ወይንም ሰው ሰራሽ ወይም ሴሌክቲቭ ብሪዲንግ የምንላቸው ኢንብሪዲንግ እና ክሮስ ብሪዲንግ ናቸው። እንግዲህ በእነኚህ መካከል ደግሞ ምንድን ነው ልዩነቱ? ያንን እናያለን።
Inbreeding is the process of producing offsprings through mating genetically similar organism. እንግዲህ ኢንብሪዲንግ በምንልበት ጊዜ ምን ማለት ነው? በጂን ይዘታቸው የተመሳሳይ ዝርያዎች ያላቸው ዶሮዎች ሊሆኑ ይችላሉ፣ ከብቶች ሊሆኑ ይችላሉ። ካሉን አንድ አይነት ዝርያዎች ውስጥ ከነኛ ውስጥ የምንፈልጋቸውን አይነቶች በመምረጥ እነሱኑ እርስ በርስ የማዳቀል ሁኔታ ነው ኢንብሪዲንግ። The process of producing offspring through mating genetically similar organism. ጄኔቲክ እንትናቸው ተመሳሳይ የሆነ ዘረመልህ ይዘታቸው ተመሳሳይ የሆኑትን እርስ በርስ በማዳቀል የምናገኘው የሴሌክሽን አይነት ነው ኢንብሪዲንግ፣ ሴሌክቲቭ ብሪዲንግ የምንለው ማለት ነው። ኢንብሪዲንግ results identical offsprings which are genetically identical. እንግዲህ ኢንብሪዲንግ ምን የሚሰጠን ውጤት ጄኔቲካሊ ወይንም በሌላ መልኩ በፊኖታይፒካሊም ወይም ጂኖታይፒካሊም አይደንቲካል የሆኑ ኦፍስፕሪንጎችን ነው የሚሰጠን። ኢንብሪድ ኦር ፒውር ብሪድ አፍተር መኒ ጀነሬሽን ኦፍ ይሄ ኢንብሪዲንግ ሪዘልትስ inbreed or pure breed after many generation of inbreeding identical offsprings. እንግዲህ ምንድነው ይሄ ኢንብሪዲንግ? አንደኛ አይደንቲካል የሆኑ ኦፍስፕሪንጎች በአይደንቲካልነታቸው በጄኔቲክ ይዘታቸው ነው። ከዛም በተጨማሪ ከተወሰነ ጄኔሬሽን በኋላ በተከታታይ ትውልድ በኋላ ንጹህ የሆነ ዝርያ ይሰጠናል። ፒውር ብሪድ ወይንም ኢንብሪድ ወይንም ፒውር ብሪድ የምንለውን ንጹህ የሆነ ዝርያ ይሰጠናል ማለት ነው። ፒውር ብሪድስ አር animals with homozygous appearance, behavior and other characteristic. እንዲህ ፒውር ብሪድ ናቸው ስንል አኒማሎች ሆሞዛይጎስ የሆነ ወጥ የሆነ አፒራንስ፣ ወጥ የሆነ ቢሄቪየር፣ ወጥ የሆነ ሌሎችን ባህሪያት ያላቸው ከሆኑ እነኚህን ፒውር ብሪድስ ነው የምንላቸው ማለት ነው። ለምሳሌ ይሄ የውጭ ዝርያ ከብቶች ታውቃላችሁ። ይሄ ቡራቡሬዎቹ ቁመታቸውን ስታዩ፣ የቀንዳቸውን፣ የይዘታቸው፣ የወተት አሰጣጣቸውን ስታዩ ወጥነት ያለው ነው። እንደዛ ያለ ከሆነ ይሄ ፒውር ብሪድ ነው የምንለው። የኛ የሀገር ኢንዲጂነስ የሆኑ ከብቶች ግን የተለያየ አይነት ነው። ቁመናቸውም፣ የወተት አሰጣጣቸውም፣ የቀንዳቸው አይነት የመሳሰሉትም ልዩነት አለው። ያ ሆሞጂኒየስ አይደለም። አኒማልስ ዊዝ ሆሞጂኒየስ አፒራንስ ቢሄቪየር and other characteristics are called pure breed. እንግዲህ ኢንብሪዲንግ ከተወሰኑ ጄኔሬሽን ፕሮጀኒ በኋላ 1 2 3 ትውልድ በኋላ ንጹህ ዝርያ፣ ንጹህ ይዘት፣ ንጹህ ቅርጽ፣ ንጹህ ቁመና፣ ንጹህ ምርት የሚሰጥ የአኒማል አይነት ይሰጠናል ማለት ነው። ፒውር ብሪዲንግ ኤይምስ ቱ እንግዲህ የፒውር ብሪዲንግ ደግሞ አላማው ምንድን ነው? ፒውር ብሪዲንግ ኤይምስ ቱ ኤስታብሊሽ ኤንድ ሜንቴን ስቴብል ትሬትስ that the animals can pass on the next generation that could help to develop superior qualities. እንግዲህ ይሄ ደግሞ ፒውር ብሪዲንግ ምንድነው ጠቀሜታው በምትሉበት ጊዜ ከትውልድ ትውልድ የምንፈልገውን ይዘት፣ የምንፈልገውን ምርት፣ የምንፈልገውን ቁመና፣ የምንፈልገውን አይነት የአኒማል ዝርያ ይዞ ለማቆየት ይረዳናል። ያ ደግሞ በይዘቱ ከሌሎቹ ሁለንተናዊ ብልጫ የሚያሳይ ኳሊቲ ያለውን ይዞ ከትውልድ ትውልድ ለማቆየት ይረዳል ማለት ነው ፒውር ብሪድ። ይሄ ጠቀሜታ አለው። እንግዲህ ጠቀሜታ እንዳለው ሁሉ ደግሞ የራሱ የሆነ እጸጽ አለው። the negative consequence of inbreeding is that it make the expression of undesired recessive trait in the family more likely. እንግዲህ ይሄ በማዳቀል የተገኘ ይዘት አልፎ አልፎ እነኛ ሪሰሲቭ የሆኑ ካራክተሪስቲኮች የያዙ በትውልዱ መካከል ሊከሰቱ ይችላሉ። ይሄ ክስተት ሊከሰት ይችላል። ይሄ እንደ ጎንዮሽ ጉዳት የሚታይ ነው የፒውር ብሪዲንግ ኤም። ነገር ግን በአብዛኛው ፒውር ብሪዲንግ የምንፈልገውን ኳሊቲ፣ ሱፒሪየር ኳሊቲ ያለው ይዘት በአብዛኛው ከትውልድ ትውልድ ይሰጣል። ይሄ እንግዲህ በከብት እርባታው ዘርፍና በከብትን በማዳቀል ዘርፍ ጠቀሜታ ያለው ፕሮሰስ ነው ማለት ነው።
እንግዲህ እስካሁን ኢን ብሪዲንግን አይተናል። በመጨረሻ የምናየው ክሮስ ብሪዲንግ ይሆናል። ክሮስ ብሪዲንግ ኢዝ ዘ ፕሮሰስ ኦፍ ፕሮዲውሲንግ ኦፍስፕሪንግስ ትሩ ሜቲንግ ቱ ፒውር ብሪድ ኢንዲቪጁዋልስ ዛት ካም ፍሮም ዲፍረንት ብሪድስ ቫራይቲስ ኦር ኢቨን ስፒሺስ። እንግዲህ ክሮስ ብሪዲንግ ስንል ምን ማለት ነው? ኢን ብሪዲንግ ጊዜ አይተናል። ተመሳሳይ ዝርያዎች ውስጥ በአንድ አይነት ዝርያዎችን እርስ በርስ በማዳቀል የምንፈልገውን ይዘትና ኳሊቲ ያላቸውን እያባዙ ማቆየት ፐርፔቹዌት ማድረግ ሲሆን ክሮስ ብሪዲንግ ጋር በምትመጡበት ጊዜ ግን አንድን በዝርያቸው የተለያዩ እንዲህ ኦፍስፕሪንግስ ትሩ ሜቲንግ ኢንዲቪጁዋልስ ዛት ካም ፍሮም ዲፍረንት ብሪድስ ከተለያዩ ዝርያዎች ጋራ የተለያዩ ቫራይቲ የተለያዩ ስፒሺስም ሊሆን ይችላል። ለምሳሌ አህያና በቅሎን እንደማዳቀል ይሄ ክሮስ ብሪዲንግ ነው እና ለምሳሌ የውጭ ከብቶችን ከሀገራችን ስፒሺሳቸው ዝርያቸው የተለያየ ነው በማዳቀል የምናገኘው አይነት ብሪዲንግ ይሄ ክሮስ ብሪዲንግ ነው የምንለው ማለት ነው። ክሮስ ብሪዲንግ ኢንቮልቭስ ብሪዲንግ ቱ አንሪሌትድ ኢንዲቪጁዋልስ። እንግዲህ ሁለት አንሪሌትድ ኢንዲቪጁዋሎችን የማዳቀል ሂደትን ነው ክሮስ ብሪዲንግ የምንለው። ክሮሲንግ ዚ ሎካል ብሪድስ ዊዝ ኤግዞቲክ ሲርስ። እንግዲህ በሀገራችን ያሉ ከብቶች ለምሳሌ የቦረና ከብቶች አሉ። እነኚህ ኢንዲጂኒየስ ከብቶች ናቸው። እነኚህን ከውጭ ከመጡ ሆልስታይኖች ጋር የማዳቀል ዝርያቸው የተለያየ ነው። ይሄን አይነት ማዳቀል ክሮስ ብሪዲንግ ነው የምንለው። እንግዲህ ዶሮችም ሊሆን ይችላል፣ ከብቶችም ሊሆን ይችላል፣ ፍየሎችም፣ በጎችም የመሳሰሉትን በዚህ መልኩ የውጭንና የአገር ውስጥም ሆኖ የተለያዩ ዝርያዎችን እርስ በርስ በማዳቀል የምናገኘው የማዳቀል ውጤት ይሄ ክሮስ ብሪዲንግ ነው የምንለው ማለት ነው። እንግዲህ እዚህ ጋር የምታዩቸው የክሮስ ብሪዲንግ አይነቶች አሉ። እዚህ ጋር ልብ አድርጉ። ይሄ አዳል በጎች የምንላቸው ላታቸው ትልቅ ነው። እዚህ ጋር ደግሞ ወደዚህ መሀል ሀገር ላይ የሚገኙ ቀንዳሞች የሆኑ በጎች አሉ። እነኝህንና እነኝህን በማዳቀል ዝርያቸው የተለያየ ነው። የነኝህና እነኝህ ልብ አድርጉ። ቀንድ የላቸውም። ላታቸውን ስታዩ እና እንትናቸው እነኝህ ደግሞ ቀንዳም ናቸው። ላት አላቸው። ላታቸው ግን ከዚህ የተለየ ነው። እነኝህን ከነኝህ ጋር ማዳቀል። እዚህ ጋር ደግሞ ይሄ በሬታ ያላቸው ኤግዛምፕልስ ኦፍ ሴሌክቲቭ ብሪዲንግ ኦፍ አኒማልስ ኤንድ ፕላንትስ ኢን ኢትዮጵያ። እንግዲህ እነኚህ ግመሎችንም የማዳቀል አለ። እዚህ ጋር ደግሞ ስንዴ በማዳቀል ይሄ እንግዲህ በበልክ ብሪዲንግ ሊሆን ይችላል የተገኘ የስንዴ ማዳቀል። እንደነኚህ ያሉ ይዘቶች ይሄንን ለምሳሌ ይሄንን ኮርማታ ያላችሁ የስጋ ይዘቱ የቁመናው የምኑ ሁሉ ፕሮዳክቲቭ ኳሊቲው ጥሩ የሆነ ነው። ይሄንን ነው እንግዲህ በማዳቀል ሂደት እንደዚህ እጽዋትንም እንስሳትንም ማግኘት እንችላለን ማለት ነው። ሌላውና በመጨረሻ የምናየው ደግሞ ስለ ናቹራል ሴሌክሽን ነው። እስካሁን ያየነው በፕላንት ብሪዲንግ እና በአኒማል ብሪዲንግ ይሄ በሰው ሰራሽ መልኩ እጽዋትንም ሆነ እንስሳትን የማዳቀለው ይሄ የሰው ሰራሽ የማዳቀል ፕሮሰስ ነው። እዚህ ጋር የምናየው ደግሞ ናቹራል ሴሌክሽን ነው። ናቹራል ሴሌክሽን ኢዝ the selection of certain trait without any human intervention። እንግዲህ ይሄ ናቹራል ሴሌክሽን ስንል ተፈጥሮ ከራሷ ጋር ተስማሚ የሆነውን አኒማል ይሁን ፕላንት ሴሌክት የምታደርግበት የምታቆይበት የምታኖርበት ተስማሚ ያልሆነውን ደግሞ የምታስወግድበት ሁኔታ አለ። ይሄ ናቹራል ሴሌክሽን ነው የምንለው። plants and animals that are better adapted to their environment have a higher chance of survival and producing more offspring than less adapted plants and animals። እንግዲህ እዚህ ጋር ምንድን ነው ይሄ ከዚህ ስቴትመንት የምትረዱት? አንዳንድ እጽዋት አንዳንድ አኒማል ከተፈጥሮ ጋር ተስማምቶ የመኖር አቅማቸው ከፍ ያለ ነው። አንዳንዶቹ ደግሞ በተለየ ተፈጥሮ ሁኔታ የአየር ንብረት መዋዠቅ ምን በሚከሰትበት ጊዜ በቀላሉ የሚጎዱና በቀላሉ የሚሞቱ ይኖራሉ። ያንን የሚቋቋሙና ከዛ ጋር ራሳቸውን አስማምተው ሊኖሩ የሚችሉ አሉ ማለት ነው። ያን አቅም ያላቸው እየበዙ እየተባዙ ሲሄዱ ያንን አቅም የሌላቸው ደግሞ እየመነመኑ ሊጠፉም ይችላሉ። እንግዲህ ይሄ ተፈጥሮ በራሱ የሚያደርገው ሂደት ነው። ይሄ ናቹራል ሴሌክሽን ነው የምንለው። እንግዲህ በተፈጥሮ ውስጥ ድርቅ አለ፣ ቅዝቃዜ አለ፣
ንፋስ አለ፣ የዝናብ መብዛት አለ፣ የዝናብ እጥረት አለ፣ ለበሽታ ተጋላጭነት አለ። ለተለያዩ በሽታዎች ለኢንሴክት ሊሆን ይችላል፣ ለቫይራል በሽታ ሊሆን ይችላል፣ እንደዚሁም ለባክቴሪያል በሽታ ፓቶጂኖች ለተለያዩ በእነኚህ በቀላሉ የሚጠቁ ኢሚዩኒቲ የሌላቸው ወይንም በሽታን የመቋቋም አቅም ያንን የአየር መዛባት መቋቋም የማይችሉት እየጠፉ ሲሄዱ ያንን የመቋቋም አቅም ያላቸው ህልውናቸው እየቀጠለ እየተራባ እየበዙ ይሄዳሉ። እንግዲህ ተፈጥሮም በራሷ የራሷን ሴሌክት እያደረገች የምታቆይበት መንገድ አለ ማለት ነው። ይሄንን ናቹራል ሴሌክሽን ነው የምንለው ማለት ነው። እንግዲህ ተከታታዮቻችን እንግዲህ በዚህ በዛሬው ሌሰናችን ላይ ስለ አኒማል ሴሌክሽን አይተናል። አኒማል ብሪዲንግም በምን መልኩ ሰው ሰራሽ መልኩ ማዳቀል ሂደት እንደሚከናወን የማዳቀል ዓላማው ምን እንደሆነ አይተናል። እንደዚሁም በሰው ሰራሽ ከሚዳቀለው በተጨማሪ ወይንም በሂውመን ሴሌክሽን በተጨማሪ ተፈጥሮም በራሷ የሚስማማትን በምን መልኩ ሴሌክት እንደምታረግና ስለ ናቹራል ሴሌክሽን እና በአርቲፊሻል ሴሌክሽን መካከል ያለውንም ልዩነት አይተናል። እንግዲህ የዛሬውን ሌሰን በዚህ የምናጠቃልል ይሆናል። እንዲህ በሚቀጥለው ሌሰን እስከምንገናኝ ይህንን ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ የኛ ስኬት የሚለካው በእናንተ እርካታ ነውና በትምህርት አሰጣጡ ላይ ሊስተካከል የሚገባል የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ